ዛሬ እንግዲህ በክፍል 5 የተገናኘ ነው ማለት ነው። ክፍል 1 2 3 እስከ 4 ድረስ በ2018 ለስድስተኛ ክፍል ሚኒስትሪ ኤግዛም ለሚፈተኑ ተማሪዎችን የቀረቡ በርካታ ጥያቄዎችን የሞዴል ጥያቄዎችን ስንሰራ ነበረ ማለት ነው። ዛሬ እንግዲህ ክፍል 5 ላይ እንገኛለን ማለት ነው። ምናልባት ይህንን ቪዲዮ ዘግየት ብላችሁ ለምትመለከቱ ተማሪዎች ወይም ደግሞ ወላጆች ካላችሁ ማለት ነው ከዚህ በፊት የተሰራናቸው በርካታ ቪዲዮዎች ስላሉ እነዛ ቪዲዮዎችን ማየት ይጠበቅባችኋል ማለት ነው። ሌላኛው ደግሞ በየትኛውም በኢትዮጵያ ክልል ላይ ሆናችሁ ይዘቱ ልክ እንደዚህ ተመሳሳይ የሆነ ትምህርት ለምትማሩ ተማሪዎች ለእናንተም ይሄ ቪዲዮ ይጠቅማችኋል። እስከ መጨረሻው ድረስ በትህትና እንድታዩት እንጠይቃችኋለን ማለት ነው። ለቤታችንም ደግሞ አዲስ ከሆናችሁ ዩቲዩብ ቻናላችን ሰብስክራይብ አድርጉ። በርካታ ቪዲዮዎችን ማግኘት ትችላላችሁ ማለት ነው። እንግዲህ አሁን ወደ ጥያቄያችን የምንሄደው ጥያቄያችን እንግዲህ እንደምታዩት ብላክ ቦርድ ላይ የተጻፈውን ጥያቄያችን ማለት ነው 75% ወደ ክፍልፋይ ሲቀየር ከነዚህ ምርጫ ውስጥ ትክክል የሆነው የትኛው ነው የሚላችሁ። ስለዚህ አሁን የምናደርገው ነገር ምንድነው? ፐርሰንትን ወደ ክፍልፋይ የመቀየር ስነ ዘዴ እንጠቀማለን ማለት ነው። ክፍልፋይን ወደ ፐርሰንትን ወደ ክፍልፋይ ወይም ደግሞ መቶኛን ወደ ክፍልፋይ በምትቀይሩበት ሰዓት ሁለት አይነት መንገዶች እንዳሉት ማወቅ ይጠበቅባችኋል ማለት ነው። የቀየራችሁትን ክፍልፋይ በዝቅተኛ ሂሳባዊ ቃል ማስቀመጣችሁን ደግሞ እንዳትረሱት። ምክንያቱም ምናልባት በጥያቄ መልክ ብትጠየቁ ያ ነገር ሊያስቸግራችሁ ስለሚችል ማለት ነው። እንግዲህ እዚህ ጋር ይሄንን 75% ወይም ደግሞ 75 መቶኛ የሚለውን ይህንን ቁጥር ወደ ክፍልፋይ ለመቀየር የግድ ልናውቃቸው የሚገቡ ነገሮች ነጥቦች አሉ ማለት ነው። የመጀመሪያው ነገር ምንድነው? 1% ሁል ጊዜ ከአንድ መቶኛ ጋራ እኩል መሆኑን ማወቅ ይጠበቅባቸዋል። ወይም ደግሞ ይህንን ከ0.01 ጋር እኩል ነው ማለት ነው። ስለዚህ በዛ ምሳሌ መሰረት 75% የሚለውን 75% ማለት ምን ማለት ነው? 75 ሲባዛ በፐርሰንት የምትሏን ይህችን መጠቀም የግድ ይለናል ማለት ነው። ስለዚህ አንድ መቶኛ እንደማለት ነው። እንግዲህ አሁን እኛ የምንፈልገው 75% የምትሏን ወደ ክፍልፋይ ስለሚቀየር እኩል ይሆናል 75 1 መቶኛ። እንግዲህ እዚህ ጋር እንደምታዩት ከጥያቄያችን ላይ እንደምናየው ወይም ደግሞ የሰራነውን ጥያቄ ስንመለከት ማለት ነው 75% ወደ ክፍልፋይ ስትቀይሩት 75 ላዕሉ ታቱ ደግሞ 100። ነገር ግን እዚህ ጋር የምትመለከቱትን ክፍልፋይ ይሄኛው ክፍልፋይ ምርጫችን ውስጥ ስለሌለ የግዴታ ይህንን ክፍልፋይ ምን ማድረግ አለብን ማለት ነው? ወደ ዝቅተኛ ሂሳባዊ ቃል የግድ መቀየር ይጠበቅባችኋል ማለት ነው። ምክንያቱም ይህንን ክፍልፋይ ከቀየራችሁ በኋላ የእናንተን አቅም የሚለካው ወይም ደግሞ በዛው የሚሰጣችሁን ክፍልፋይ በዝቅተኛ ሂሳባዊ ቃል የመቀየር አቅማችሁንም በጥያቄ መልክ ልትጠየቁ ስለምትችሉ እንደዚህ ከቀየራችሁ በኋላ ወደ ዝቅተኛ ሂሳባዊ ቃል መቀየር ይጠበቅባችኋል ማለት ነው። ክፍልፋይ የሚሰጣችሁን ክፍልፋይ እንደነዚህ ያሉ ክፍልፋዮች ማለት ነው በዝቅተኛ ሂሳባዊ ቃል ደግሞ ለመቀየር የግድ ልታውቁት የሚገባ አንድ ወሳኝ ነጥብ አለ። እሱ ምንድነው? ክፍልፋዮች በምንቀይርበት ሰዓት የላዕሉና እንዲሁም ደግሞ የታህቱ ምናቸው መፈለግ አለብን ማለት ነው። ትልቁ የጋራ አካፋያቸውን መፈለግ ይጠበቅባቸዋል ማለት ነው። አሁን ከዚህ ጥያቄ አንጻር የ75 ቁጥርና የ100 ትልቁ የጋራ አካፋይ የግድ ልንፈልግ ይገባል ማለት ነው። ምክንያቱም ትልቁ የጋራ አካፋይ ከፈለጋችሁ በኋላ ካገኛችሁ በኋላ የክፍልፋዩ ላዕሉና እንዲሁም ደግሞ ታህቱ በትልቁ የጋራ አካፋዮቻቸው በ75 እና በ100 በትልቁ የጋራ አካፋይ አካፍለናቸው ወደ ዝቅተኛ ሂሳባዊ ቃል መቀየር እንችላለን ማለት ነው። ስለዚህ አሁን ደግሞ እሱን ላሳያችሁ። እንግዲህ የ75 ቁጥርና የ100 ቁጥር ትልቁ የጋራ አካፋያቸውን 25 ነው የሚሆነው። እናንተ ደግሞ ክላስ ውስጥ በተማራችሁት ምሳሌ መሰረት እንዴት እንደሚፈለግ ትጋና ትጋብ እንዴት እንደሚፈለግ እሱ ለእናንተ የቤት ስራ ሰጥቻችኋለሁ ማለት ነው። ስለዚህ የ75 እና የ100 ትልቁ የጋራ አካፋያቸው 25 ነው የሚሆነው ማለት ነው። ስለዚህ ቀጣይ ያለው ስቴፓችን ወይም ደግሞ ቀጣይ ያለው ስራችን ምንድነው የሚሆነው ማለት ነው? 75 ሲካፈል
25 እንላለን። 25 እንዲሁም ታህቱንም 100 ሲካፈል ለትልቁ የጋራ አካፋያቸው ለ25 እናካፍላለን ማለት ነው። 75 ለ25 በምታካፍሉበት ሰዓት 3 ይመጣል ማለት ነው። 100 ደግሞ ለ25 በምናካፍልበት ሰዓት 4 ነው የሚሆነው። ስለዚህ እዚህ ጋር እንደምታዩት ከዚህ የንጀምረው 75 መቶኛ እንግዲህ ምርጫ ውስጥ የለም ብያቸዋለሁ። እዚህ ጋር እንደምታዩት 75 10ኛ ይላል። እንግዲህ ይሄንን ቀጥታ ከዚህ ጋር እኩል ሊሆን አይችልም ወይም አይመጣጠንም ማለት ነው። ሌላኛው ደግሞ ለጋ ስትሄዱ 75 1000ኛ ነው የሚለው። እንግዲህ ከዚህኛው ፐርሰንት ወይም ከዚህኛው ጥያቄ ጋር ይሄኛው በየትኛውም በተአምር እኩል አይደለም ማለት ነው። ወደ መጋ ስትመጡ ደግሞ 3/5ኛ ነው የሰጣቸው። 3/5ኛም ደግሞ ይሄንን ተቃለው ወደ ክፍልፋይ ከተቀየረ በኋላ ተቃለው 3/5ኛ አይሰጣችሁ ማለት ነው። ስለዚህ እኔ አሁን ባሳያችሁ ምሳሌ መሰረት መልሳችን ሊሆን የሚችለው ማለት ነው ሐመር ውሃ 3 ስንተኛ ማለት ነው? 4ኛ ነው። ስለዚህ በዚህ ምሳሌ መሰረት እናንተም ይህንን ጥያቄ እንድትሰሩ ልክ እንደ ቤት ስራ ልስጣችሁ። ከዛ በኋላ ጥያቄውን ከሰራችሁ በኋላ መልሱ ኮሜንት ላይ ብታስቀምጡ ማየት እንችላለን ማለት ነው። እናንተም በያላችሁበት ቦታ ላይ በሂሳብ ትምህርት ጎበዝ ተማሪ መሆን ትችላላችሁ። ስለዚህ ጥያቄውን ልስጣችሁ። ጥያቄያችሁ የሚለው 84% ወደ ክፍልፋይ ወይም ወደ ዝቅተኛ ሰበ ወደ ክፍልፋይ እና ወደ ዝቅተኛ ሂሳባዊ ቃል ምን በሉ ቀይሩ። ስለዚህ ቺን 74ን ወደ ክፍልፋይ ከቀየራችሁ በኋላ በዝቅተኛ ሂሳባዊ ቃል ግለጹልን። እጅግ በጣም ቀላል ነገር ነው። ሂሳብ በያላችሁበት ሆናችሁ በዚህ ዩቲዩብ ቻናል መማር ትችላላችሁ ማለት ነው። ለቤቱ አዲስ ከሆናችሁ አሁን ሰብስክራይብ አድርጉ። ይሄን ቪዲዮ ከወደዳችሁት ደግሞ ላይክ አድርጉ። ሌሎቹም እንዲደርሳቸው ሼር አድርጉላቸው። በቀጣይ ክፍል 6 ላይ እንገናኝ። ይመቻችሁ።